ያሳደገ ተቋሙንም ሀገርን መጥቀም የድርጅቱ ትልቁ ጥንካሬ ጥራት ላይ ያለው ኮሚትመንት ዋነኛው ተልዕኮ ግንባታ ግብዓቶችን ማቅረብ በርካታ የሥራ ዕድል እየፈጠረ ያለ ድርጅት ነው። የመከላከያ የግንባታ ግብዓት ማምረቻ ድርጅትም የሚያመርታቸው የፍሬሽ ኮንክሪት ውጤቶች በጥራታቸው የተመሰከረላቸው ስለመሆኑ ደንበኞች በተደጋጋሚ የሚያነሱት ሐሳብ ነው። ኮንክሪትን ብንመለከት እንግዲህ አንድ ህንፃ ስጋ ነው ማለት ይቻላል ብዬ ወስዳለሁ። ብረቶች ታስረው እነዚህን ብረቶች እንደ ትልቅ ጡንቻ የሚያጠነክረው ኮንክሪት ነው፣ የዳበረ ጡንቻ ማለት ነው። ስለዚህ በዛ ልክ ተገንብቶ ቤት ሆነው የሚታዩት ያው ኮንክሪት ሲኖራቸው ነው። ስለዚህ ይሄ ኮንክሪት ደግሞ ጥራት ያለው መሆን መቻል አለበት። እንግዲህ በዚህ ልክ ሲሰራ ነው እንግዲህ ቤትም ድልድዩንም የመንገድ ዳር ኮሪደሩንም በጥራት ለትውልድ የሚተላለፍ ሊያደርገው የሚችለው። ድርጅቱ ከሚያመርታቸው ምርቶች መካከል የተለያየ መጠን ያላቸውን የፍሳሽ ማስተላለፊያ ቱቦዎች ደረጃውን በጠበቀ መልኩ አምርቶ ለተጠቃሚዎች ያቀርባል። በዚህ በኩል ለአዲስ አበባ የኮሪደር ልማት ፕሮጀክት የሰራቸውን ውጤታማ ስራዎች ለአብነት ማንሳት ይቻላል። አሁን ከዚህ ከጀርባዬ እንደሚታዩት የፓይፕ ምርት ነው። ፓይፕ ምርት ነው። ፓይፕ ደግሞ ብዙ አይነት የፓይፕ አይነቶች አሉ። በስፋትም በስትሬንግዝም የተለያዩ አይነቶች አሉ። ከነዛ ውስጥ ባለ 80 የሚባል አለ። ባለ 80 የሚባለው እዚህ ጋር የተደረደሩት ነው። ሌላም ከጀርባ የሚታዩትም ሜትሪክ የሚባል አለ። ቀጥሎ በጣም ትልቁ ለትልልቅ ካችመንቱ አሁን ከተማ ውስጥ የሚታዩት ለኮሪደር ልማት አገልግሎት እየሰጠ ያለው ነው ማለት ነው። የቱቦ ምርትም አሁን ላይ ያለንን ሪሶርስ አቅምም በመገምገም ካፓሲቲውን ከፍ የማድረግ ስራ ላይ በትኩረት ተሰርቷል። በዚህ ስራ ላይም አንደኛ ጥራት አስጠብቀናል። ሁለተኛ በዋጋ ደረጃም ተገቢ እና ተወዳዳሪ የሆነ ዋጋ እንዲኖረን አድርገናል። ሶስተኛ አቅርቦት ላይም በሚጠበቅብን ደረጃ ለማቅረብ ችለናል። ኮንስትራክሽን ግብዓቶች በበቂ ደረጃ በጥራት በጊዜ በተገቢ ዋጋ በወቅቱ ማግኘት ካልተቻለ በኮንስትራክሽን ግንባታ ሂደት ላይ ያለው ኢምፓክት በጣም ከፍተኛ ነው። ከዚህም አንፃር ይሄ ተቋም ከለውጡ ማግስት በርካታ የሪፎርም ስራዎችን አከናውኗል። ደንበኞቻችንም በየጊዜው ፍላጎታቸውንና እርካታቸውን እንለካለን። አሁን ላይ የተሻለ ከፍ ለማድረግ ችለናል ማለት እንችላለን። የመከላከያ የግንባታ ግብዓት ማምረቻ ድርጅት ከሚያመርታቸው የእንጨትና የብረት ውጤቶች በተጨማሪም ፊቱን ወደ ዘመናዊ የፈርኒቸር ምርቶች በማዞር ዘመናዊ የሆኑ ለቤትና ለቢሮ አገልግሎት የሚውሉ ምርቶችን ደረጃውን በጠበቀ መንገድ ያመርታል። ሀገር ሲያድግ ብዙ ነገር እየሰፋ ነው የሚሄደው። እድገት ብዙ እድሎችን ነው እያመጣ የሚሄደውና በዛ ልክ ከተማችንም እያደገች እየሰፋች ነው። ሌሎችም አካባቢዎቻችንንም ሌሎች ከተሞችንም ብንመለከታቸው በዛው ልክ እያደጉ እየሰፉ ነው። ተቋማቶች እንደዚሁ በርካታ ፋብሪካዎችም በተለያዩ ቦታ እንደዚሁ በአዲስ መልክ አዲስ እየተተከሉ ነው ያሉት። ለነዚህ ፋብሪካዎችና የመንግስት ተቋማት ደግሞ የራሳቸው የሆነ ህንፃ እየገነቡ ነው። እነዚህ ህንፃዎች ደግሞ ፈርኒቸር ይፈልጋሉ። ግን የምናመርተው ፈርኒቸር በጣም ጥራቱን የጠበቀ መሆን መቻል አለበት፣ ጠንካራ መሆን መቻል አለበት።
የመከላከያ የግንባታ ግብዓት ማምረቻ ድርጅት ለተለያዩ የህብረተሰብ ክፍሎች የሥራ ዕድል ከመፍጠር ጀምሮ የድርጅቱ ሠራተኞች ሙያዊ አቅማቸው እንዲያድግ ማድረግ በመቻሉ ዛሬ ላይ በተለያዩ ሙያዊና አስተዳደራዊ የኃላፊነት ደረጃ ላይ የደረሱ የድርጅቱን ሠራተኞች ማንሳት ይቻላል። ሰራተኞች ራሳቸውን አውቅተው ወደ ከፍተኛ ኃላፊነት እንዲመጡ እንግዲህ እኔ ምናልባት አንዱ ማሳያ ልሆን ይችላለኝ። መጀመሪያ እዚህ ድርጅት ስመጣ መሐንዲስ ነበርኩኝ። በመሐንዲስና ነው የተቀጠርኩት። ከዛ በኋላ ሁኔታዎች ያው እየተተካኩ መሄድ አይደለ። ስለዚህ እኔም ከታች ወደ መካከለኛ ኃላፊነት መጣው። ቀጥሎ ወደ ከፍተኛ ኃላፊነት እያልኩኝ ስመጣ እንደዚሁ ከኔ በታች ያሉት ደግሞ እኔ ከፍ ስል የኔም ቦታ እየተኩ እያደጉ የመጡበት አካሄድ ነው። ከዛ ባሻገር ደግሞ ከውጭም እንደዚሁ ያሉ ጋፖችን ለመሙላት እንደዚሁ ልምድ ያላቸው አመራሮች ከውጭም እንደዚሁ ተቀጥረው የሥራ ዕድል ለባለሙያ ብቻም ለተራ ሰራተኛ ብቻም ሳይሆን ለአመራርም የሥራ ዕድል እየፈጠረ የመጣ ተቋም ነው። የውስጥ ያለውን የሰራተኛ አቅም በተመለከተ በተለያየ ድጋፍ ይሰጣል፣ እገዛ ያደርጋል። የሰራተኛው ያለውን አቅም ከማሳደግ አንጻር በክህሎት በእውቀት አቅማቸውን እንዲያሳድጉ ድጋፍ እናደርጋለን። የማሰልጠኛ ተቋማት በዙሪያችን በአካባቢያችን አሉና ክፍተቶቻቸውን እየለየን አቅማቸውን ለማሳደግ የምንጥርበት ሁኔታ አለ። መጀመሪያ አቅማቸውን የምንለየው የክህሎት የእውቀት አመራርን ጭምር ማለት ነውና ከዘመኑ ጋር ለመሄድ ከዘመኑ ቴክኖሎጂ ጋር ለመሄድ በየጊዜው አዳዲስ እውቀቶችን ሰራተኞቻችን እንዲታጠቁ በስልጠና ይታገዛሉ። በውስጥ አቅምም የሚታገዙበት ሁኔታ አለ። በጣም ወደ ኋላ የቀሩ በክህሎት ደከም ያሉትን እውቀታቸው ከፍ ያሉ ሰራተኞች ሲኒየር ባለሙያዎች ጋር በመቀላቀል አንድ ላይ በማቀናጀት አቅማቸውን የምናሳድግበት ሁኔታ አለ። ከዚህ በተጨማሪ ደግሞ ከውጪ የተለየ በውጭም ስልጠና በውስጥ ስልጠናም ማግኘት የማይቻል የሙያ አይነት ካለ ደግሞ ከውጭ አወዳድረን የምናስገባበት ሁኔታ አለና የሰራተኞቻችን በስልጠና በየጊዜው ክህሎታቸው ከፍ እያለ እያደገ ያለበት ሁኔታ ነው። ሰራተኛው የሙያ ክህሎቱን ብቃቱን እንዲያሻሽል በየጊዜው የአጫጭር የሆኑ ስልጠናዎች በስራ ላይ ይሰጣቸዋል። ከዚህ አንጻር እንግዲህ ሙያውን በተቻለ መልኩ በየጊዜው እየዳበረ በጣም ረጅም ጊዜ የሰሩ ሙያተኞች አሉ። እነዚህ ሙያተኞችን ደግሞ ለአዳዲስ ለሚመጡ ሙያተኞች እውቀታቸውን ሼር ከማድረግ አንጻር ከተለያዩ ተቋማት ጋርም የስልጠና ድጋፍ በማድረግ በማሰልጠን በኩል ሰራተኞቹ እንዲበቁ በየጊዜው እየተደረገ ነው አለ። አሁን እኛ ጋር የሚመጡት ሙያ የሚያስፈልገው ከፍተኛ ሙያ የሚያስፈልገው መካከለኛ ሙያ የሚያስፈልገው እንደየሙያው ይቀጠራል፣ ሰራተኛ ይሰራል። ሌላውም ለምሳሌ የዲኤል የሚባሉ ሙያተኞች ታች ያሉ ሙያተኞች እንቀበላለን። በትክክል ወደ ሙያ ይገባሉ ማለት ነው። በሂደት ወደ ሙያ እየገቡ እያደጉ ግማሹ ኦፕሬተር የሚሆኑ ግማሹ ገጣሚ እንደዛው ሙያ እንደሚጠይቀው እዚህ ቤት ውስጥ ፕሮፌሽናል ሆኖ በእድገት ሁሉም ያደገ ነው። ስራው በጣም አድካሚ ነው። ይህን አድካሚ ስራ አብዛኞቹ ስራ ከሾፕ ውጭ የሚሰሩ አሉ። በተለይ እንደ ቱቦ እንደ ብሎኬት ያሉ አይነት ምርቶች አፍዲሾች አድካሚ ናቸው። ስለዚህ በሰራተኛው ዘንድ የስራ ኮምፒቲሽን ወይም ውድድር እንዲኖር ማኔጅመንቱ ራሱ እጁን አስገብቶ ይሰራል። ስለዚህ ጥሩ ለሰራ ከሚያገኘው በተጨማሪ ሞራሎች አብሮ ድጋፍ ይደረጋሉ። ሰራተኛው ሰርቶ ከሚያገኘው ገንዘብ በተጨማሪ ሞራሉን ለመጠበቅ ከአንዱ ግሩፕ ወደ ሌላው ግሩፕ ጋር ያለው የስራ ሞራል ተነሳሽነት እንዲመጣ ማበረታቻዎች ይሰጣሉ። እነዚህ ደግሞ ምርታማነታችንን ከፍ ያደርጉታል። ይሄ እስካሁንም የመጣን ወደፊትም የሚደረጉ ስራዎች ናቸው። ከዚህ በተጨማሪ ሰራተኛው በየአመቱ
የስራ አፈጻጸም በሚያደርግ ጊዜ ባተረፈው ልክ በየአመቱ የቦነስና የደሞዝ ጭማሪዎች ይደረጋሉ። ይሄ የሚያሳየው ሁሉም ሰራተኛ ከሰራ የመከላከያ ፍላጎት ከተሟላ የጥቅሙ ተጋሪ መሆኑን ማኔጅመንቱም ያምናል። ሰራተኛውም በዚሁ መንፈስ ነው እየሰራ ያለው። የመከላከያ የግንባታ ግብዓት ማምረቻ ድርጅት ለሰራቸውና እየሰራቸው ስለሚገኙ ጥራታቸውን የጠበቁ የግንባታ ግብዓት ማምረቻ ምርቶች ጥራት ደንበኞች ይናገራሉ። ዩኒቨርሲቲ የሚማሩ ተማሪዎች በተለይ የሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች እንግዲህ ጥራት ያለው ላቦራቶሪ ይፈልጋሉ። ትምህርት የምንሰጠው በአብዛኛው በተግባር ነው። ተማሪዎች በተግባር እንዲማሩ ነው። ለዛ ደግሞ ጥራት ያለው ላቦራቶሪ ያስፈልጋል። ይህንን ለማደራጀት ብለን ነው ወደ መከላከያ የሄድነውና እነሱ የሰሩልን በጣም በጥራት ነው። መጀመሪያም አይተን ነበረ ጥራት መሰራቱን ከሌሎች ዩኒቨርሲቲዎች አይተን ነው ወደ እነሱ ይሄንና ሁሉም የተሰሩ ላቦራቶሪዎች አብዛኛዎቹ የሳይንስ ላቦራቶሪዎች ናቸው። የተሰሩት በሙሉ በጥራት ነው የተሰሩ። ይሄ ደግሞ ለመማር ማስተማሩ ለሪሰርች ዩኒቨርሲቲውንም የአፕላይድ ተፈጥሮ ሳይንስ ኮሌጁንም በጣም እያገዘ ነው። አሁን እየተጠቀምንበት ነው። በተባለው ሰዓት ነው እየጨረሰ ሁሉን ነገር ያስረከበን። ይሄ ደግሞ ያው ለስራችን ለዩኒቨርሲቲው ለኮሌጁም ለተማሪዎችም አገልግሎት እንዲሰጥ በጣም አግዞናል። ይህንንም ለማመስገን እንፈልጋለን። አሁን እንግዲህ በቆምንበት አካባቢ ላይ እየሰራን ያለነው የወንዝ ዳርቻ የማልማት ፕሮግራም ውስጥ አካል የሆነው ከእንጦጦ እስከ ፒኮክ የሚሰራውን የወንዝ ዳርቻ የማልማት ስራ እየሰራን ያለነው። እንግዲህ ይሄን ትልቅ ኮንስትራክሽን ስራ የአገር ትልቁ ፕሮጀክት ነው። ይሄ ፕሮጀክት እንደ አዲስ አበባ እንደ ከተማም ትልቅ ፕሮጀክት ነው። ይሄን ፕሮጀክት ስንሰራ የተለያዩ ግብአቶች እንፈልጋለን። በተለይ ገምሹ በየነ ኮንስትራክሽን ደግሞ የመንገድ ስራ ላይ የተሰማራ ኮንትራክተር እንደመሆኑ መጠን ቱቦዎችን የተመረቱ የሬንፎርስድ ኮንክሪት የምንላቸው ቱቦዎችንና ሬዲ ሚክስ የሆኑ ኮንክሪቶችን ስለሚፈልግ የመንገድ ስራው እነዚህን ሁለቱ አቅርቦት በተመለከተ ከመከላከያ የኮንስትራክሽን ግብአት አቅራቢ ጋር በቅርበት እየሰራ እንገኛለን። ከመከላከያ ጋር እኔ አባቴ ልጅ ሆኜ ይልከኝ ነበር። ከመከላከያ ጋር ፖሎኬት እንገዛ ነበር። በፊት እኔ ተማሪ ሆኜ ፖሎኬቱን በዛ ነበር ማቀውና ወደኛ እኔም ደግሞ አሁን አድጌ ደግሞ መስራት ስጀምር ደግሞ ከመከላከያ ለገኛን አክሲዮን ቦርድ እንደመሆኑ ይመጣል ቦርድ ላይ ስለ መከላከያ አነሳሁኝና የመከላከያ ጥራታቸው በጣም ሃይ ነው። ስለዚህ ታማኝነታቸውም እንደዛ ነው። አገር ማለት ነው መከላከያ በርግጥ እና ይሄን ነገር ለምን እንደዚህ አናደርግም ብዬ ለቦርዱ አቀረብኩኝ። ፕሮፎርማ ይዘና ብለው ጠየቁኝ። ቀርበም ስለሆነ ለመኖሪያ ቤቴ ገብቼ ፕሮፎርማ ጠይቄ ስለ ድርጅቱም ያሉትን ነገሮች ደግሞ አጥንቼ መጣሁኝና በዚህ መሰረት ከመከላከያ ጋር መስራት ይቻላል። ኮንክሪትም ሆነ የቱቦ እንትኖች ላይ ምንም አይነት የምርት ጥራት ችግር ያላገኘንበትና በጣም በሚገርም ሁኔታ ከፍተኛ የጥራት ያሟላ በጣም ዲሲፕሊንዱን የኮንስትራክሽን ወይ ደግሞ ስራው የሚፈልገውን ጥራት ጠብቆ የተመረቱ ምርቶችን እስካሁን እየቀረቡልን ነው። በተለይ ደግሞ በጊዜ በጠየቅንበት ጊዜ በተፈለገበት ሰዓት ሌትና ቀን ሳይባል የኮሪደርን እሳቤ ባመላከተ መንገድ ሌትም ቀንም እየቀረበልን ነው የሚገኘው። እውነት ለመናገር መከላከያ ሰዓት አይዘውም። አንደኛ ተመራጭ ያደረገን ደግሞ ይሄን ነው። የትኛው ሰዓት የሰዓት ፍቃድ ስላለው ያንን ነገር በቶሎ እናገኛለን። የዲሊቨሪ ላይ ምንም ችግር አላጋጠመንም። ጥራቱን ስናስመረምር ያለው ውጤትም እጅግ ማራኪ ነው። አዳማ ኢንቨስትመንት ግሩፕ በኮንስትራክሽን ኢንተርፕራይዝ ወይም በኮንስትራክሽን ዘርፉ ባለፈው ዓመት ከሰራቸው ፕሮጀክቶች ትልቅ ፕሮጀክቶች ውስጥ አንዱ ትልቁ ሜጋ ፕሮጀክት የሮድ ኮሪደር ነው። ስለዚህ ሮድ ኮሪደር እንግዲህ ሰፊ ነገር ነው። ድሬኔጅ ሲስተም አለው እና ለዛ የሚሆን ግብዓት ትልቁ ግብዓት ፓይፕ ነው። ድሬኔጅ ፓይፕ ነው። ድሬኔጅ ፓይፕ በተለያየ አይነት በሚፈለገው ኳሊቲ በሚፈለገው ብዛት ማግኘት ማለት ነው።
በጣም ትልቅ እገዛ ነው። ትራንዛክሽንም ቢሆን በጣም ትልቅ እገዛ ነው ማለት ነው የተቋም ያደረገልን። በዛ በምንፈልገው ሰዓት አቅርቦልናል። ለመማርና ለማስተማር የሚያገለግሉ ማቴሪያሎችን ከዛ ገዝተናል። ለምሳሌ አልጋ፣ ቺውፕድ፣ ዋይት ቦርድ፣ ወንበርና ሼልፎች ለስልጠና ለትምህርት አገልግሎት የሚሰጡ ነገሮችን ገዝተናል። ከዛ ካሉት የገበያ ሁኔታ ስናየው ከመከላከያ የምንገዛቸው እቃዎች የተሻሉ ናቸው። ለምሳሌ አልጋን ብንወስድ ረጅም ዓመት አገልግሏል። በጊዜም ይደርሳል። አቅሙ ጥሩ ነው። የማህበረሰብ አቀፍ አገልግሎት እንደ መከላከያ የግንባታ ግብዓት ማምረቻ ድርጅት ካሉ የልማት ድርጅቶች የሚጠበቅ ሥራ እንደመሆኑ መጠን ድርጅቱ ለአካባቢው ማህበረሰብ የተለያዩ የበጎ አድራጎት ሥራዎች ላይ በንቃት ይሳተፋል። ካለው ክፍለ ከተማ እና ወረዳ ያለንበት ወረዳ ውስጥ እና ከተለያዩ ማህበረሰብ ክፍሎች የሚቀርቡት የድጋፍ ጥያቄዎችን በየወቅቱ በመቀበል ድርጅቱ እያስተናገደ ነው ያለ። በአይነትም በተለያዩ አቅም የሌላቸው ማህበረሰብ ተደራጅቶ የተለያዩ ችግር ሲደርስባቸው በማቴሪያልም በሚያመርታቸው ምርቶች ድጋፍ ያደርጋል። ድርጅቱ ላይ በፕሮጀክት በፕሮግራሞች ላይ የስርዓተ ጾታ ጉዳዮችን እንዲካተቱ የማድረግ ስራዎችን እንሰራለን። ሌላው ደግሞ የሴት የሰራዊት አባላትና ሲቪል ሰራተኞችን የማብቃት ስራዎችን እንሰራለን። ወደ አመራርነትና ውሳኔ ሰጭነት እንዲመጡ ሴቶች ያሉባቸውን ጫናዎች ለመቀነስ በተለይ ደግሞ የህፃናት ማቆያን እሱን እንሰራለን። ፕላስ ደግሞ ጋፕ አሰስመንትን በመስራት የስልጠና ፍላጎት ዳሰሳ ጥናቶችን መሰረት በማድረግ ስልጠናዎችን የምንሰጥበት ሁኔታዎች አሉ። የምሳተፍ በመስክ በሜዳ ወገንን የምደግፍ ህዝብን የምረዳ የመከላከያ የግንባታ ግብዓት ማምረቻ ድርጅት ዛሬ ላይ በሁሉም ዘርፍ አቅሙን እየገነባ የሚገኝ የሀገራችን ቁጥር 1 የግንባታ ግብዓት አምራችና አቅራቢ ለመሆን የበቃ አንጋፋ ድርጅት ሲሆን ድርጅቱ በዘንድሮው 2018 ዓ.ም ከከፍተኛ ግብር ከፋዮች ተርታ በመሰለፍ ተሸላሚ ለመሆን በቅቷል። ድርጅቱ በቀጣይም ከተቋማችን የግንባታ ፍላጎት ባሻገርም የሀገራችንን የኮንስትራክሽን ፍላጎት ሊመልስ በሚችል መልኩ ራሱን እያበቃና እያዘጋጀ የሚገኝ ድርጅት ነው። እንግዲህ በየሙያ ዘርፉ ስናየው፣ በስራ ዘርፎች ስናየው የማምረት አቅማችንን ከጊዜ ወደ ጊዜ ከፍ ማድረግ አለብን ብለናል። ለማሳያ ያህል በትኩስ አርማታ አሁን ያለው የማምረት አቅማችን እስከ 100,000 ሜትር ኪዩብ በአመት የማምረት በቀጣይ ግን እያለ እስከ 200,000 ሜትር ኪዩብ የማምረት አቅም ማጎልበት ላይ ነው ያለው። ቀጣይ አቅጣጫችን ይሄ ነው። ሌላው ወደ ብረትም አካባቢ ስንመጣ እስከ 430 ቶን በአመት የማምረት አቅም ላይ ነው ያለነው። ወደ እንጨት ስንመጣ እስከ 1600 ሜትር ኪዩብ የእንጨት የማምረት አቅም አለን። በሌላውም በብሎኬቱ አካባቢም ወደ 2,600,000 በአመት የማምረት ነው። ቱቦም ወደ 13,000 ቱቦዎችን በአመት የማምረት አቅም አሁን ባለው ተጨባጭ ሁኔታ አለን። የቀጣይ አቅጣጫችን እንግዲህ የሚሆነው አሁን ያሉትን ምርቶች የማምረት አቅም ከፍ ለማድረግ ይሄ አንዱ ቀጣይ አቅጣጫችን ነው። አንጋፋ ተቋም ነው። ከ50 ዓመት በላይ በዘርፉ አገልግሎት ሰጥ የነበረ ነው። አብዛኛዎቹ የኮንስትራክሽን ግብዓት አምራቾች አሁን ላይ የመንግስትን ራዕይ ተከትሎ መንግስት እየሰራ ያለውን የእድገት እንቅስቃሴ ተመልክተው የሚመጡ የግብዓት አቅራቢዎች ናቸው። ለዚህም ነው በጥራት ተመራጭ የሆነው። በርካታ ኮንስትራክሽን መሰረተ ልማት ከተሞቻችን በሀገር ዙሪያ እየተሰራ ያለበት ጊዜ ነውና ለትውልድ ተሻጋሪ የሆነ ስራ መስራት እንድንችል ከዚህ ተቋም በተለይም ጥራትን፣ ተገቢ ዋጋን፣ አቅምን የሚፈልግ ማንኛውም
ባለሀብት መንግስታዊ ተቋም ከዚህ ድርጅት ጋር አብሮ ቢሰራ ተቋሙ የኛም ተቋም ሀገርም እኩል የምንጠቀምበት ሁኔታ ምቹ ሁኔታ መፍጠር ስለሚቻል ኑ አብረን እንስራ። አዳዲስ ቴክኖሎጂ ለመታጠቅ አዲስ ገበያ ውስጥ ለመግባት በተቋሙ ውስጥ የሚሰሩ የኮንስትራክሽን ስራዎችም በከፍተኛ ደረጃ እየደገፈኝ ነው ያለው፣ በጥራት በማቅረብ በጊዜ በማቅረብ። ስለዚህ አንዳንድ ጊዜ ግን ጥራት ፈልገህ ጥራትና ዝቅተኛ ዋጋ የማይጣጣሙበት ጊዜ አለ። ጥራት የሌለውን ነገር በዝቅተኛ ዋጋ ከምትገዛ በተመጣጣኝ ዋጋ ጥራት ያለው መግዛት ግን የሚበረታታ ማንም ሰው ማድረግ ያለበት ለኔ ግንባታ የሚገነባ ለዛሬ ብቻ አይደለም ለነገና ለነገ ትውልድ ስለሆነ ይሄን ጥራት ጠብቆ አዳዲስ ቴክኖሎጂ ታጥቆ በኢትዮጵያ የመከላከያን ሸፍኖ በኢትዮጵያ ኮንስትራክሽን ኢንዱስትሪ ውስጥ በጥልቀት ለመግባት የ5 ዓመት ስትራቴጂክ እቅድ አውጥቶ ጸድቆለት በዚህ እየተንቀሳቀሰ ትልቅ ተቋም ነው። በዚህ ተቋም መከላከያ መጠቀም አለበት። በኮንስትራክሽን ኢንዱስትሪ ውስጥ ያሉ ካምፓኒና የመንግስታዊና መንግስታዊ ያልሆኑ ድርጅቶችም መጠቀም ለኮንስትራክሽን ኢንዱስትሪያቸው አንድ የስኬት ምንጭና የአቅርቦት ምንጭ እንዳገኙ ስለሚያገኙ በዚህ መጠቀም፣ በሌላ መልክ ከመከላከያ ጋር መስራት ኩራት ነው። ስለዚህ አንድ የመከላከያ ተቋም ነው፣ ከሱ ጋር መስራት ተቋም ነው። ሁለተኛ ደግሞ በጥራቱ አንደኛ ከሌሎቹ ሮል ሞዴል የሚሆንና ስለሆነ በዚህ ተቋም መጠቀም መታደልና የስኬት አንዱ ምንጭ ሆኖ ነው የሚገልጽ። እንግዲህ በቀጣይ ዘመኑ የሚጠይቁትን ማንኛውም ቴክኖሎጂዎች በመጠቀም አገልግሎታችንንም በጣም የተሳለጠ ወቅቱን እና ጊዜው የሚጠይቀውን ቴክኖሎጂ ተጠቅሞ መራመድ የግዴታ አስፈላጊ ስለሚሆን በዚህ ስርዓት የምንቀጥል ይሆናል። እንደዚሁም በማሽነሪና ተሽከርካሪም እንግዲህ ዘመኑ ያፈራቸውን ደረጃ በደረጃ እየተጠቀምን የምንሄድበትን ሁኔታዎች ነው እያመቻቸን ያለ ነው። ከዚህ ባሻገር ግን እንደሚታወቀው ይህ ድርጅት ሲቋቋም ጀምሮ የነበረው ሁኔታ ነው ያለው። ይህንን ሁኔታ መቀየር ይጠይቃል። ይህንን ሁኔታ ለመቀየር እህት ድርጅት በሆነው መከላከያ ኮንስትራክሽን ዲዛይን ድርጅት የድርጅቱን ላንድስኬፕ በማስጠናት ሂደት ላይ ነው ያለነው። እሱ ሲጠናቀቅ እንግዲህ ይህ ድርጅት ዛሬ ላይ ካለበት ሌላ አንድ ትልቅ ደረጃ የምናደርስበትን ሁኔታዎች እናመቻቻለን ብለን አልመን እየሰራን ያለነው። በቀጣዮቹ 10 ዓመታት በምስራቅ አፍሪካ ተመራጭ የግንባታ ግብዓት አቅራቢ ድርጅት እንዲሆን ቪዥን ይዞ እየሰራ ያለ ድርጅት ስለሆነ በዚህ ልክ ከምንገልጸውም በላይ አስቦ መስራት ይጠይቃል እና በዛ ልክ ይሄን ያለ የመከላከያን የግንባታ ግብዓት ማምረቻ ድርጅት አጠቃላይ የሥራ እንቅስቃሴ አስመልክተን ያዘጋጀነውን ፕሮግራም በዚሁ አበቃን። ሰላም።